ታሪኩ ወደ አዲስ ትምህርት ቤት የተዘዋወረችው ሜንጂ የምትባል ልጅን እያስተዋወቀን ይጀምራል። በቀድሞ ትምህርት ቤቷ ሜንጂ ብቸኛ ነበረች። እናም ጓደኞች አልነበሯትም። በአዲሱ ትምህርት ቤት ራሷን ስታስተዋውቅ መጀመሪያ ላይ መጥፎ አቀባበልን ጠብቃ ነበር። ነገር ግን የተቀበሏት በጭብጨባ ነበር። በረፍት ጊዜ ሜንጂ የመጀመሪያ ጓደኛን ለመያዝ አሰበች። ከተወሰነ ጊዜ በኋላ ጂዮን የምትባል ልጅ እናም ጓደኞቿ ግን ወደ ሜንጂ ቀረቡና ጓደኛ ለመሆን ፍላጎታቸውን ገለጹ። ሜንጂ በትምህርት ቤት ውስጥ ታዋቂ ከሆኑ ልጆች የጓደኝነት ጥያቄ ስለቀረበላት አላመነችም ነበር። ቀደም ብላ ከሰው ጋር ስለመግባባት ቪዲዮ አይታ ስለነበረ ከነርሱ ጋር ለመግባባት ጊዜ አልፈጀባትም ነበር። አንድ ላይ ሲሄዱ ሜንጂ ከነርሱ ጋር ስትሄድ በብዙዎች እየታወቀች ስለመጣች ደስተኛ ሆነች። ነገር ግን ሊንጁን የሚባል ልጅ ስትመለከት ሜንጂ ደነገጠች። ሜንጁን በጣም ውብና ታዋቂ ነው። ስታየው ሜንጂ ተሽኮረመመች። ሜንጂ ራሷን ስታስተዋውቀው ሊንጁን በቀላሉ አንገቱን ነቅንቆ አለፈ። ይህ ሜንጂ ትንሽ ፍርሃት ለቀቀባት። በኋላ ምንም ሳያበራ ሌንጁን ለመሄድ ቆረጠ። ነገር ግን የእጁን ሀብል በሜንጂ ጃኬት ላይ ተጠመጠመ። ሊወድቅ ሲልም ሜንጂ በፍጥነት ያዘችው። ቀጥላ ምትሰራው ግራ ገባት። በሙዚቃ ክፍል ውስጥ ሜንጂ እና ሊንጁን አብረው እንደ ድንገት አጠገብ ላጠገብ ተቀመጡ። ይህም ነገሩን በጣም ውስብስብ አደረገው። ሜንጂ የጂዮን ልምዷን በማስታወስን ጓደኛ ለመፍጠር ለመሞከር ወሰነች እና ልታወራው ስትል ሌንጁን ወዲያውኑ ሄድሴቱን አደረገ። ይህም ሜንጂን ተስፋ አስቆረጣት። አስተማሪቷ እንዲሁም በቅርብ ጊዜ ሌላ አዲስ ተማሪ እንደምትመጣ ነገረቻት። ሜንጂ የአዲሷን ተማሪ መገለጫ ስታይ አዲሷ ተማሪ ከራሷ ጋር ተመሳሳይ ስም ስላላት ተገረመች። ፎቶዎቻቸው የተለያዩ ነበሩ። ምክንያቱም ዩሚን ብዙ ተከታዮች ያሏት የማህበራዊ ሚዲያ ተጽዕኖ ፈጣሪ ስለነበረች ነው። በትምህርት ቤቱ ክሊኒክ ውስጥም ሜንጂ አሁን ጓደኞች ስላገኘች ደስተኛ ብትሆንም ነገር ግን እውነተኛ ማንነቷ በማንኛውም ጊዜ ሊወጣ ይችላል ብላ ትፈራለች። ከጥቂት ጊዜ በኋላ ሄንጁን ሊያገኛት መጣ። ሄንጁን ነገሩን ሁሉ አውቆ ነበር። ሜንጂም ለማንም እንደማይናገር አረጋገጠላት። በክፍሉ ውስጥም ጓደኞቿ ሜንጂን ብዙ ተከታዮች ስላሏት እያወደሷት መጡ። እሷ እውነቱን ለመናገር ፈልጋ ነበር። ነገር ግን ሁሉ በሜንጂ ፉሉ መደረግ ብቻ ይፈልጉ ነበር። ሜንጂ ከትምህርት ቤት እየወጣች ሳለች ሄንጁን ቀርቦ ጥቂት ነገሮችን ረዳት። እሷም አመሰገነችው። እናም ደግ ሰው እንደሆነ አሰበች። ነገር ግን ሄንጁን እኔ እርዳታ ሳልፈልግ አላደርግም አላት። በመሸም ጊዜ ሜንጂ እንደ ዩሚን ተወዳጅ ልትሆን ባለመቻሏ በጣም አዘነችና በትንሹም ቢሆን ተበሳይታለች። ምክንያቱም ከታዋቂዋ ጋር ተመሳሳይ ስም ስላላት ነበር። ከተወሰነ ጊዜ በኋላ ሜንጂ ከረሜላ ገዛች። ነገር ግን ሌንጁን ድንገት መጣና ከረሜላውን ከሷ ቀምቶ ወሰደ። ከዚያም ሱቁ ፊት ለፊት ቆመው ሲያወሩ ታዩ። ሌንጁን ሜንጂ ክፉ ነገር እየሰራች ነው ብሎ በስተት ተረድቶ ከረሜላ እንዳትገዛ ከለከላት። ከዚያም ሜንጂን ስለ ሁኔታው ጠየቃት። ሜንጂም ሌንጁንን ከዚህ ዓለም ለመጥፋት ተመኝተህ ታውቃለህ ብላ ጠየቀችው። ሌንጁንም እኔ እንደዚህ አስቤ አላውቅም፣ በቃ ዝም ብሎ መኖር ነው ብሎ መለሰላት። በማግስቱ አዲስ ተማሪት በክፍላቸው ታየች። እሷም ተመለከተቻት፣ ተገረመች። ምክንያቱም አለባበሷ እንደ መጽሐፍ ቁራኛ ነበር። በሌላ በኩል ደግሞ ዩሚን በክፍሏ ስሟ የሚጋራ ሰው እንዳለ ስትሰማ በጣም ተገረመች። በክፍል ውስጥ ሜንጂ ዩሚንን ለመነጋገርም ድፍረት አገኘች። ዩሚንን በጣም ቆንጆና ብዙ ጓደኞች እንዳሏትም ነግራት አድናቆቷን በመግለጽ ንግግሯን ጀመረች። ሜንጂ በምታወራበት ጊዜ ዩሚን አለባበሷን አስባና አቅዳ እንደለበሰችም ተረዳች። ዩሚን ለጥያቄዎቹ ምላሽ ልትሰጥ ስትል ደውል ተደወለ። በክፍል ውስጥ ሜንጂ ከጂዮን ቡድን ጋርም እየተቀላለደች ነበረ። ከሆነ ቀን በኋላ ሜንጂ ከዩሚን በሚስጥር ተገናኘች። ግን ሁኔታው ድብቅ መሆኑን ዩሚን ተረድታ ወዲያውኑ ሜንጂ ወደ ትምህርት ቤቱ ጎተራ ክፍል ስባ አስገባቻት። እዚያም ሜንጂ ጓደኞቿ የተሳሳተ ነገር ተረድተዋል እና ሜንጂ እሷ ዩሚን ናት ብለው እንደሚያስቡ ለዩሚን አስረዳቻት። ዩሚን የሜንጂን ታሪክ ከሰማች በኋላ ወደፊት ላይ እንዳትጸጸትም እውነቱን እንድትናገር ትመክራታለች። ነገር ግን ሜንጂ ያሳለፈቻቸው ደስተኛ ቀናቶችም እንዲህ በቀላሉ እንዲቋጩ አልፈለገችም። ራሷን እንደ ዩሚን ስታስመስልም ደስተኛ እንደሆነችና ጓደኞችም ትኩረት ስለሚሰጧትም ዩሚን ደግሞ ለእንደዚህ አይነት ነገር ግድ ስለማይሰጣት እንደዚሁም ቀጥል ትላታለች። በሌላ በኩል ሄንጁን እና ሌንጁን አብረው ተቀምጠው ነበር። ሄንጁን ድንገት ሌንጁንን ለሜንጂ ስሜት እንዳለው ሲጠይቀው ትንሽ ደንገጥ ብሎ ሌንጁን አረ ምንም የለም ሲል መለሰ። ከተወሰነ ጊዜ በኋላ ጂዮን ወደ እነሱ መታ ምን እያወሩ እንደነበር ጠየቀች። ሄንጁን ሌንጁን ከሜንጂን ጋር ቅርብ ነው የሚለውን ጥርጣሬውን ነገራት። ጂዮን እንደገና ስትጠይቀው ሌንጁን ተቆጣ። ከዚያም ጂዮን ሜንጂን እንደ አዲስ ተማሪ አቀባበል ሊያደርግላት ስለሆነ እንዳትቀሩ ብላ ጋበዘቻቸው። ከተወሰነ ጊዜ በኋላ ሁሉም በካራኦኬ ቦታ ላይ ነበሩ። ትንሽ ከተጫወቱም በኋላ ሊንጁ ሜንጂን ዘፈን እንድትዘፍንም ጠየቃት። ያው ለሷ የተዘጋጀ ድግስ ስለነበረ ይህ ሜንጂን በትንሽ አስጨነቃት። ካራኦኬ ስፍራ ገብታ እንደማታውቅ ተናገረ። በሌላ በኩል ሜንጂ ስትዘፍን ሁሉም በሚስጥራዊ ድምጿ ተገርመው
በሙገሳና በጭብጨባ ሜንጂን ለማድነቅ ሞከሩ። ከዘፈኗ በኋላ ሜንጂ ወደ መጸዳጃ ቤት ልሄድ በማለትም ሄደች። ይህን ያስተዋለው ሌንጆን ተከተላት። ጥቂት ጊዜ በኋላ ሜንጂ ከመጸዳጃ ወጣች። እናም ሌንጆን መጠጥ ሰጣት። በዘፈኗ ላይ ያሳያትን ሰጣት። እናም እያወደሰ ምናልባትም በሷ ላይ ትንሽ ፍላጎት እንዳለው ገለጸ። እነሱ እዚህ ያሉ በካራኦኬ ክፍል ውስጥም ሲዝናኑ ነበር ሌሎቹ። ይህንን ከሰማች በኋላ ሜንጂ የጓደኝነታቸው መጨረሻ እንደደረሰም ተሰማት። ይሁንና የሜንጂ አካውንትም ምንም ፖስት እንደሌሉትም አስተዋሉ። ይህንን ካየች በኋላ ሜንጂ ስለ ቡድኑ መጨነቅ ጀመረች። ሄንጁንና ሊንጁን አብረው ሲያወሩ ታዩ። ሄንጁን ሊንጁንን ቀድሞ የተከሰቱ ክስተቶች ከፍላጎት ልዩነት ጋር የተያዙ እንዳስታወሱ፣ ሊንጁን ግን ግድ የለሽ ሆና ነበር። በማግስቱ ቀን ሁሉም በሙዚቃ ክፍል ውስጥ ተገኙ። በዚያች ክፍል ውስጥም ሜንጂ ሊንጁንን ከማያሻት በላይ ትመለከተው ነበር። የስልኩን ኤርፎን አቀረበላት። ሙዚቃውን በጋራ ያዳምጡና ይደሰቱ ነበር። ነገር ግን አሁንም ትንሽ አለመረጋጋት እንዳላቸውም ይታይ ነበር። በተመሳሳይ ጊዜ ጂዮንና ጓደኞቿ ሰልፊ ፎቶ እየተነሱ ነበር። በዚህን ጊዜ ፎቶ እያበላሸች እንደሆነ ተገነዘበች። ስለዚህ በትህትና ዩሚንን ትንሽ ዘወር እንድትልም ጠየቀቻት። ተሽኮርማ ተስማማች። ፎቶዎቹን ካጠናቀቁ በኋላ ዩሚን ወደ እነሱ ስትሄድም የጂዋንን ጫሟን ረገጠች። በዚህን ጊዜ ቶሎ እግሯን አንስታም ይቅርታ ጠየቀች። ጥቂት ጊዜም በኋላ ዩሚን ሜንጂንን በትምህርት ቤቱ ጣሪያ ላይ አገኘቻት። ሜንጂ እርዳታዋን ስለሰጠቻትም ዩሚንን አመሰገነች። ነገር ግን ዩሚን ሜንጂን ከነርሱ ጋር ብዙ ጊዜ እንዳታሳልፍም ምክር ሰጠቻት። ስለዚህ ማንኛውንም ውሳኔ ከመወሰኗ በፊት እሷን እንድትጠይቃትም ነገረቻት። ከሜዷ በፊትም ሜንጂ አንድ ተጨማሪ እርዳታን ጠየቀች። የትምህርት ውጤቷን ለማሳደግ ዩሚን እንድትረዳትም ለመነች። በሚቀጥለው ቀን ሜንጂ ከጓደኞቿ ጋር ስትገናኝ ጂዮን ሜንጂን ኤጀንሲ በተመለከተ ጠየቀቻት። ምክንያቱም እሷ ቀደም ብላ በአንድ ኤጀንሲ ውስጥ ዘፍና እንደነበር ጠቆመች። ይህ ጥያቄ ሜንጂን በጣም አወዛገበ። ዩሚንን ስትመለከት ዩሚን ዝም እንድትል ምልክት ሰጠቻት። የዛን ምሽት ሜንጂ ከገበያ ቤት ተመልሳ እያለች በድንገት ዩንጂንን ተገናኘች። ይሁንና ሁሉንም ነገር ትተው አብረው ለመጓዝ ወሰኑ። ዩንጂ ሜንጂን ማውራት ጀመረ። ዩንጂ የሆነ ነገር ማውራት ፈለገ። ነገር ግን አሁንም በግልጽ ለመግለጽ በጣም ተቸግሮ ነበር። በሚቀጥለው ቀን ሜንጂ እናም ጓደኞቹ የአካል ብቃት ለመስራት ክፍል ተሰብስበዋል። ጂዮን ሜንጂን ጫማ አየችና ተገረመች። ምክንያቱም እሷ እንደዚህ ያለ ጫማ ስትፈልግ ነበር። ጂዮን የጫማውን ምርትም ስም ረሳችና ሜንጂን ጠየቀቻት። ሜንጂ ስለ ፋሽን በቂ እውቀት ስላልነበራትም ጫማዋ እጅግ ውድ እንዳልሆነ ተናገረች። ይህም ሜንጂ ትንሽ አስከፋት። ነገር ግን ድንገት ዩንጁን መጣና ሁለቱም ተመሳሳይ ጫማ እንዳደረጉ ነገራቸው። ከዚያም የዩንጂን ጓደኛ በሚስጥር የፍቅር ግንኙነት እንዳላቸው እንደ ቀልድ ተናግሮ አለፈ። ከዚያም ጊዜ በኋላ ሜንጂን እና ዩሚን በትምህርት ቤቱ ማከማቻ ቤት ውስጥም ሆነው ሲወያዩ ነበር። ሲነጋገሩ የሰው ኮቴ ሰምተው ሜንጂን በፍጥነት ተደብቃ ገባች። ይህም አጋጣሚ ሜንጂ ከዛ እንዳትሄድም አስገደዳት። ዩንጂን እሷን አቆመና ከሚስጥራዊ ቡድናቸው ጋር እንድትቀላቀል ጠየቃት። በመጨረሻም ቡድን ሆነው ተሰብስበው ዩንጂን በትምህርት ቤቷ ፎረም ላይ ሜንጂ ፌክ ጫማ እንደምታደርግ የሚወያዩበት ርዕስ እንዳለ አጋራች። በኋላ ላይ ዩሚን በማህበራዊ ሚዲያ ማስታወቂያ ተቀብላለች። በዚያም ጂዮን የዩሚንን አካውንት ሜንሽን አድርጋ ሁልጊዜ ይቅርታ ጠያቂ የሚመስል አሴስም ሰጠቻት። ይህም ዩሚንን ግራ አጋባት። በሌላ በኩል ዩንጂን የጂዮንን ጓደኛ ዳይንን በማራኪነቱ መረጃ እየሰበሰበ ነበር። ዩንጂን ከዳይን በጂዮንና ሚንጂ መካከል ያለውን ጉዳይ በተመለከተ መረጃ አገኘ። በሚቀጥለው ቀን ከኔ ጋር አትነጋገር ብላ ያካፈለችውን የራሷን ፖስት ሲያጋራ ትገረማለች። ሆን ሜንጂ ነች ብሎ አስቦ ነበር። እናም ደነገጠ፣ ምክንያቱም እሷ አልነበረችም። ይህም በእንዲህ እንዳለ ዩሚን የጂዮን ስቶሪ በድጋሚ ከለጠፈ በኋላ ፈገግ ሲል ይታያል። ከብዙ ቆይታ በኋላ ሜንጂ ለመገናኘት እቅድ ስላላቸው መጣች። ዩሚን ሜንጂን ስለ ፋሽን በተሻለ ሁኔታ ስታስረዳት ነበር። እናም የገጸ ባህሪ ቲሸርቶችንም ጠቆመቻት። ካፌ ውስጥ እያሉ ሜንጂ ደስተኛ ትመስላለች፣ ምክንያቱም እሷ ለመጀመሪያ ጊዜ ነበር ስትጎበኝ የነበረው። በትምህርት ቤቱ ታዋቂ ነች እና ካፌ ገብታ አታውቅም የሚለው አስከፋት። የሜንጂን ሀዘን በማስተዋልም ዩሚን በፍጥነት ወሰደና ፎቶና የፕሮፋይል ፎቶን እንድትቀይር ነገራት። በሌላ በኩል ዩንጂ አይቷትና የሜንጂን ፕሮፋይል ፒክቸር እና መልእክትም ሊልክላት አቅዷል። ሆኖም ሃይጁን መጥቶ ተደብቆ ሲይዘው የዩሚንን እቅድ አክሽፏል። ምክንያቱም የሆነ ነገር እንደደበቀ ተረድቷል። ሃይጁን በትምህርት ቤታቸው ላይ ማንነቱን ሳይገልጽም የለጠፈው እሱ እንደሆነ ሚስጥር ነበረው። በማግስቱ ሁሉም ተሰብስበው ዳይ የሚወደውን ሰው ተወያዩ። እሱም ለመቀበል በጣም አፍሮ ነበረ። ጂዮን ከሃይጁንና ዩንጁን ጋር ጓደ
ጓደኛ እንደነበረችም ትናገራለች። ነገር ግን ዩንጁን ሁልጊዜ ርቀቱን ስለሚጠብቅ ሁሉም ሰው እሱን ማወቅ አስቸጋሪ ይሆንበታል። ወደ ትምህርት ቤት እንደገቡ ሜንጂን ዩንጂን ባስተማር ስላለባበስ ሲወቀስ አየች። እንደ ኮሌጅ ተማሪ ነበር የለበሰችው። የዩንጂን አለባበስ በጣም ተራና ከመምህራኑ ጋርም ችግር መፍጠሩን ገልጻለች። ከተወሰነ ጊዜ በኋላ ሜንጂን በጓደኛዋ ከእንቅልፏ ተቀሰቀሰች እና ወደ በሩ ስትመለከት ዩንጁን በጥሩ ሁኔታ ለብሶ አየች። ከዚያም ቅድም ሜንጂን ለዩንጁን የሰጠችውን ምክርም አስታወሰች። ብዙም ሳይቆይ ሚንጂ በዩሚ የተገዛውን ቲሸርት ለብሳ ወደ ክፍል ገባች። ይህንን ያስተዋለችው ጂዮን ስለ ሜንጂ ልብስ መረጧም ትንሽ ሀሳብ ሰጠች። ይህም እንድትሸማቀቅ አደረጋት። ሆኖም ግን ከአንዳንድ ተማሪዎች የተሰጣት ምላሽም የሜንጂን ቲሸርት ወደውት ነበረ። በስተመጨረሻ መጀመሪያ ላይ የሞራል ክስረትም ስሜት ተሰምቷት የነበረችው ሜንጂ የጓደኛ ድጋፍ ድጋሚ አቅሙ ናት። በማግስቱ ሜንጂ ዩንጂንን አግኝታ ስጦታ ሰጠችው። እሱ ከዚህ በፊት እንደሰጣት ይህም የፊልም ትኬት ነበር፣ ግን አንድ ብቻ ነበረ። ይህን ሲያይ ሜንጂ አብረን እንሂድ አላት። ከትምህርት ቤት በኋላ ጂዮን ሜንጂን ወደ ልብስ መሸጫ መደብር አብራት እንድትሄድ ጠየቀቻት። እሷ መሄድ አልፈለገችም፣ ምክንያቱም አስቀድማ ከዩጂን ጋር እቅድ ነበራት። ይህን ስትሰማም ጂዮን ዩንጂን ከእሷ ጋር የፍቅር ግንኙነት ሊኖር እንደሚችል እናም በዚህ ረገድ ሚንጂ ለመረዳት ፈቃደኛ እንደሆነችም ነገረቻት። በማግስቱ በትምህርት ቤትም ሚንጂ ከጂዮን መልእክትም ደረሳት። ይህም ልታናግራት እንደምትፈልግ ነበር። ይህ በእንዲህ እንዳለ ሌንጂንና ዩጂን ትምህርት ቤት እየገቡ ነበር። ደስተኛ እንደሆነ ጠየቀው። ሆኖም ዩንጁን አሁንም እንደ ሁልጊዜ ነኝ ሲል መለሰ። እናም በእርሱ ተበሳጨ። በዚህ ሁሉ ሜንጂን ስለ ፍቅርና ጓደኝነት ዩሚን የቀድሞ ልምዷን አስታወሰች። እሷም ችግሮች ገጥሟት ነበር። ከጂዮን ጋርም ጓደኛ የመሆን ምርጫዋን ገለጸች። ከዛ ከዩንጁን ጋርም ቀጠሮ ለመያዝ እንድትችልም የፊልም ትኬቷን ለጂዮን ሰጠቻት። ሚንጂ የራሷን ስሜት እያታለለች እንደሆነ በማመን ዩሚን በሜንጂ ተቆጣች። ከዚያም ዩሚን እቅድ አውጥታ ሃይጁንን ጠራች። ብዙም ሳይቆይ ሚንጂ ዩንጂንን አስገረመችው። ፊልሙን ከማየታቸው በፊት ትኩስ ጨዋታ ሲጫወቱ ነበረ። እናም ሚንጂ የስፖርት ችሎታን አሳየች። ሃይጁን ሚንጂን በፍቅር ስሜት እያያት ነበረ። በሃይጁን ላይ የማይመችና ቅናት እንዲቀሰቀስም አድርጓል። ግን ሃይጁን በፍጥነት እጇን ይዞ ወሰዳት። በአውቶቡስ ማቆሚያ ላይም ሃይጁን ይህንን ያደረገው ሆን ብሎ ነው ብላ ማሰበች። ሃይጁን ጂዮን ዩጂንን እንደማትወደው ነገር ግን ማስመሰል እንደነበረ ጠቀሰ። ደግሞ በተጨማሪ ጂዮን ሚንጂን እንደማትወደውም ነገራት። ጂዮንም ይህንን ካደች። ከዛም ሄንጁን እንደ ህፃን ማሰቡን እንዲያቆምም ነገረችው። በሌላ በኩል ዩንጁንና ሜንጂ አንድ ላይ ሆነው ወደ ቤት እያወሩ መጓዝ ጀመሩ። ወደ ቤት ሲሄዱ ዩንጁንና ሜንጂ ሲያወሩ በእርግጥ መጠየቅ ይፈልግ እንደነበር ታውቃለች። ዩንጁን ከዚያ ለራሱ አሰበ። ምክንያቱም ሜንጂ እውነት ሊሆን ይችላል የሚናገርና የሚስቅ ሰው ነበረ። ሜንጂ ደግሞ የምትችለው እሷ ብቻ እንደሆነችም ጽፋለች። እሱም ሳቅ ያደረጉት ማግስቱም በትምህርት ቤቱ መምህር ፈተናዎች በቅርብ እንደሚካሄዱ አስታውቀዋል። መምህሩ ፍጹም ነጥብ እንዳገኘች በማሰብም ያንን ያሳካው ዩሚን ነበረ። በእረፍት ሰዓትም ሜንጂ እና ጓደኞቿ ወደ ካፍቴሪያ አመሩ። ነገር ግን ጂዮን በጭንቀት ጊዜ የምግብ መፈጨት ችግሮቿን በመጥቀስ ግብዣውን አልተቀበለችም። ይህንንም እንደሰማች ሜንጂ ጂዮን እንዳትታመም አንዳንድ ዳቦ ልታመጣላት ወሰነች። ጂዮን የሜንጂን ደግነት እውነተኛ ነው ወይንስ ደግሞ ድርጊት ብቻ እንደሆነ በማሰብ ትንሽ ግራ ተጋባች። እናም ከቀድሞዋ ስለ አንድ ታዋቂ ሰውም ጠየቀች። ትምህርት ቤትም ከዚያው ሰው ጋርም ፈጠረች። እናም እንደምታጣራ ተናገረች። መጀመሪያ ጓደኛዋ፣ በኋላ ሜንጂ ዩሚንን አገኘችው። እናም ከቀድሞዋ ስለ አንድ ታዋቂ ሰውም ጠየቀች። ትምህርት ቤትም ከዚያው ሰው ጋር እየተቆራኘች አሉታዊ ትዕዛዞችም ስለነበራት ይህ ባልተጠበቀ ሁኔታ ዩሚንን አስቆጣ። ሜንጂ ግራ ተጋብቶ ቀርቷል። ምክንያቱም ዩሚን በድንገት የራቀና ወዳጃ ያልሆነ እርምጃን ስለወሰደ። ከዚያም በኋላ ዩሚን በመጥፎ ንግግሯ ተጸጸተች። ሜንጂን መጎዳት እንደሌለባትም ለመገንዘብ። ይሁን እንጂ እሷ ልትረዳው አልቻለችም። ምክንያቱም ያ ስሟ ያለፈው እሷ አሳዛኝ ትዝታዎችን ቀስቅሷል። በማግስቱ ስለ ሜንጂና ዩንጂ ዜና በትምህርት ቤት ውስጥ ተስፋፍቶ ነበር እና ሁሉም ተማሪዎች ራሳቸውን ቢያራቁ ይመስላል ከሜንጂ። ይህን የሰማችው ዩንጂ ሜንጂን ከክፍሏ ለማውጣትም ወሰነች። ብቻቸውንም ሲሆኑ ከባቢ አየር ግራ የሚያጋባ ነበር። ዩንጂ እሱን ማነጋገር እንደምትችልም ለሜንጂ ነገረችው። ነገሮቿን ለመካፈል በተዘጋጀችበት ጊዜ ሁሉ እሱ ሜንጂ መሆኑን በፈገግታ ጠቅሷል እና ለረጅም ጊዜ ጓደኛሞች ነበሩ። ይህ በእንዲህ እንዳለ ጂዮን ከሃይጁን ጋርም ተገናኘ እና ለቀድሞ ድርጊቶቹ ይቅርታ ጠየቀ። ግን ጂ አሸነፈ። ሌላ ምክንያት ሊኖር ይችላል ብሎ በማሰብም አሁንም ተጠራጣሪ ነበረ። ሆኖም በዚህ ጊዜ ሃይጂን ባደረገው ነገር ከልብ ተጸጽቶ ማንንም ላለመጉዳት ቃል ገባ። ጂዮንም አበረታቷል። ቁጥር 1 መሆኑን ለማቆም የጂዮን ከዩንጂን ጋርም የነበራትን ውይይት አስታወሰ። ሚንጂ ስራውን እንዳበላሸው የተናዘዘ። ይህንን ሰምቶ ጂዮን በመጨረሻ የሚንጂን እውነተኛ
ተፈጥሮ ተገነዘበ። ግን ፎቶ ልታሳይ ስትል ዩንጂ እምነት የሚጣልባት ላይሆን እንደሚችልም በማሰብ አመነመነች። ብዙም ሳይቆይ ዩሚን ለጥቂት ቀናት ራሷን አገለለች። በመጨረሻው ክፍሏን ለቃ ስትወጣ የምግብ ቅርጫትም አገኘችና ከሁለቱ በሚንጂ መጨነቅና ማበረታቻ ዩሚን ተነካ። በላዩ ላይ በሌላ በኩል ሚንጂ ምግብ ለማቅረብ የዩሚን ቤት መገኘቱን ቀጠለ። እናም በመጨረሻ እንደገና ተገናኙ። ሚንጂ ስለማታውቅም ታለቅስ ታየች። በጓደኛዋ ላይ ምን እንደተፈጠረና ዩሚን በውበቷ ወደ ትምህርት ቤትም እንድትመለስ ገፋፋችው። ወሬዎቹ የዩሚን ጥፋት እንዳልሆኑ እና ተጎጂው ዩሚን መሆኑን ለማረጋገጥ ፈለገ። ከተወሰነ ጊዜ በኋላ ለሚንጂም ስልክ ደወለ። እርዳቷንም ፈለገች። በሌላ በኩል ደግሞ በአጋጣሚ ጂዮን እየተናደደና ተንኮለኛ ስብዕና ያለው የሆነውን እንዳድል ሆኖ ሚንጂና ዩሚን ለመርዳት በሰዓቱ ደረሱ። ዩንጂ ዩሚንን አግኝቶ ስራውን አበላሽታለች በማለት ከሰሳት። ሆኖ ዩሚን ምንም ስህተት እንዳልሰራች ተሰማት እና ጥፋቷ የሷ እንዳልሆነ አብራራል። ዩንጂ በግንኙነት ውስጥ እንደዚህ ያሉ ድርጊቶች የተለመዱ መሆናቸውን ይገልጻል። ነገር ግን ዩሚን እንዲያቆም በጥብቅ ነገረችው እና ንግግራቸው እንደቀዳችም ገለጸች። እሷ ዳግመኛ እንዳያስቸግራቸው አስጠነቀቀችው። በማግስቱ ዩሚን እና ሚንጂ ለትምህርት ቤት እየተዘጋጁ ነበር። እናም ዩሚን በራስ የመተማመን ስሜቷን ያገኘች ይመስላል። አብረው ሲሄዱ ሚንጂ ሄንጁን ብቻውን ሲራመድ አስተዋለ። እናም ወደሱ ቀረበ። ለመዝናናትም ወሰነች። ሄንጁን ጨምራ ጓደኞቿ ታዋቂዋ ሚንጂ በማስመሰል ለምትሞክርም አምኗል። በምትኩም መጽሐፍ ሰጣት። በምላሹ ሚንጂ ጓደኛ መሆንን እንድታቆም ጠየቃት እና ለመውጣት ዝግጁ ሆኖ ስለ ሁሉም ነገር አመሰገነችው። ቢሆንም ሄንጁን እሷን አስቆማት። እሷን እንደ ጓደኛ ሳይሆን እንደ ሴት ጓደኛው አድርጎ እንደማይቆጥር ይህም ደስተኛ እንዲመስሉ አድርጓቸዋል። በክፍል ውስጥ ሚንጂ ለጓደኞቿ እውነቱን ተናግራለች። እናም ዩሚን ይህንን ነገር ወስናለች። ብዙ ተከታዮች ብታጣ የማህበራዊ ሚዲያ መለያዋን ሰረዘ። መደበኛውን የተማሪ ህይወትም ለመምራት ከተወሰነ ጊዜ በኋላ ሚንጂ እና ሂንጁን እንደ ኦፊሳላዊ ባልና ሚስት አብረው ጊዜ ሲያሳልፉ ታይተዋል። ታሪኩ የሚያስተምረን የሚቀበሉ እውነተኛ ጓደኞች ቢኖሩ ይሻላል የሚል ነው። ሰው ከመምሰል እና ምንም ነገር ካለመረዳት ይልቅ